ጤና ይስጥልን አድማጮቻችን፣ ሃሪ ዳሳን ይዘን ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደጋፊዎቻቸው የተወደሰላቸው በተቀናቃኞቻቸው ደግሞ በተለይም በዴሞክራቶቹ ውግዘትን ያስከተለባቸው ውሳኔን አሳልፈዋል። አሜሪካ ትቅደምና አሜሪካን ዳግም ታላቅ አደርጋለሁ በሚለው መፈክራቸው የሚታወቁት ዶናልድ ትራምፕ በ30 ሀገራት የሚገኙ አምባሳደሮችንና ዲፕሎማቶችን ወደ ዋሽንግተን እንዲመለሱ ትዕዛዝ አስተላልፈዋል። አምባሳደሮቹ ወደ ሀገራቸው መመለሻ የተሰጣቸው የ1 ወር ጊዜ ነው ተብሏል። ፕሬዝዳንቱ አምባሳደሮቹን ከሹመታቸው አስነስተው ወደ አገር ቤት የጠሯቸው የአሜሪካ ቅደም እቅዳቸውን በሚደግፉ ሌሎች ሙያተኞች ለመተካት መሆኑ ተነግሯል። ከተጠሩት አብዛኞቹም በአፍሪካ ተመድበው የሚሰሩት መሆናቸው ታውቋል። ሃሪ ዳሳ የአምባሳደሮቹ መነሳትና የትራምፕ ተያያዥ ውሳኔዎች በምልከታ ይቃኛል። እንድታደምጡን በአክብሮት እንጋብዛለን። አሜሪካን ለመምራት ለሁለተኛ ጊዜ ወደ ነጩ ቤተ መንግስት ከገቡበት ዕለት ጀምሮ አነጋጋሪና አወዛጋቢ ውሳኔዎችን በማሳለፍ የሚታወቁት ዶናልድ ትራምፕ በአንድ ጊዜ 30 አምባሳደሮችን ወደ አገራችሁ ተመለሱ የሚል ትዕዛዝ አስተላልፈዋል። ዳግም ወደ ፕሬዝዳንትነት ከተመለሱ 1 ዓመት ሳይሞላቸው ከ200 በላይ ውሳኔዎች ላይ ፊርማቸውን ያሳረፉት ትራምፕ 30 አምባሳደሮችና ነባር ዲፕሎማቶችን ወደ ዋሽንግተን ሲጠሩ ያለ ምክንያት አይደለም። በተለይም አምባሳደሮቹ በእሳቸው አጠራር ስሊፒ ባይደን በሚሏቸው የቀድሞ 46ኛ የአሜሪካ ፕሬዝዳንት ሹመት የተሰጣቸው ሙያተኞች ናቸው። ታዲያ ከስልጣናቸውና ከተወከሉበት ሀገር በሚመለሱት ቦታ የትራምፕ የአሜሪካ ትቅደም መርህን የሚደግፉና የሚያስፈጽሙ ሰዎች ይመደቡበታል። የአሜሪካ ውጭ ጉዳይ መስሪያ ቤትን አነጋግሬያለሁ ያለው አሶሺየትድ ፕሬስ የአምባሳደሮቹም ሆነ የዲፕሎማቶቹ መነሳት አሰራሩን የተከተለ ነው፣ አምባሳደር የፕሬዝዳንቱ ውሳቤዎች አስፈጻሚ ነው የሚል መልስ ማግኘቱን አስታውሷል። አፍሪካ፣ ግብጽና ሶማሊያን ጨምሮ ከ15 ሀገራት አምባሳደሮች የተነሱባት ቀዳሚ አህጉር ስትሆን እስያና አውሮፓም ይገኙበታል። ከአውሮፓ የአርሜኒያ፣ ሰሜን መቄዶኒያ፣ ሞንቴኔግሮና ስሎቫኪያ አምባሳደሮች በቃችሁ የተባሉት ናቸው። ስማቸውን ያልጠቀሳቸው 2 የውጭ ጉዳይ መስሪያ ቤት ባልደረቦችን ጠቅሶ የዘገበው ዘጋርዲያን በበኩሉ በ29 ሀገራት የሚገኙ ዲፕሎማቶች መልእክት ተላልፎላቸዋል ብሏል። ትራምፕ ወደ ስልጣን ከተመለሱ በኋላ አብዛኞቹ ምደባዎች ከሙያ ይልቅ የፖለቲካ ውግንና ይጫናቸዋል የሚል ትችት ይሰነዘርባቸዋል። አሁንም ቢሆን የአምባሳደሮቹ መነሳት የዚያ ነጸብራቅ ነው የሚል ትችትን እያስተናገደ ነው። ከአምባሳደርነት ወይም ከዲፕሎማትነት ቦታቸው የተነሱ ሰዎች ወደ ሌላ ቦታ እስኪመደቡ ጊዜ ይጠብቃሉ እንጂ እስከ ወዲያኛው እንደማይባረሩም ጋዜጣው ጽፏል። ጃኔ ሻሂን የተባሉ ዴሞክራት የአሜሪካ ሴኔት አባል ለፎሬን ሪሌሽንስ በሰጡት ሀሳብ የሪፐብሊካኖች አስተዳደር 30 ዲፕሎማቶችን ያነሳው በሌሎች 80 ሀገራት ያሉ የአምባሳደር ቦታዎች ክፍት በሆኑበት ወይም በ80 ሀገራት ውስጥ የአሜሪካ አምባሳደር በሌለበት ወቅት ነው ብለዋል። ሻሂን በኤክስ ገጻቸው ባሰፈሩት መልእክት ትራምፕ በስራ ልምድ የዳበረና የበቃ አገልግሎት እንዲሁም ማንም በስልጣን ላይ ቢቀመጥ አገራቸውን ያገለገሉ ሙያተኞችን እያጡ ነው በማለት የአሜሪካን ጥንካሬና ብልጽግናን የሚያኮስስ መሆኑ ጽፈዋል። ትራምፕ ከሌሎቹ የቀድሞ ዴሞክራቶችም ሆነ ሪፐብሊካን ፕሬዝዳንቶች በተለየ አሜሪካን ዳግም ታላቅ አደርጋለሁ በማለት የቀድሞዎቹን መሪዎች ውድቀት ከፍ አድርጎ በመናገር የመጡ ናቸው። ሰውየው አይችሉም ያሏቸውን ከመዝለፍም አልቦዘኑም። በተለይም ከውጭ ሀገራት ጋር የሚኖራቸውን ግንኙነት ንጥር አድርገው በማስቀመጥ ዴሞክራሲና ሰብአዊ መብቶች ላይ ከማተኮር ይልቅ ለሀገራቸው ጥቅም በሚያመጡ ጉዳዮች ላይ የተመሰረተ የውጭ ፖሊሲን ዘርግተዋል። ለዚህም ነው እንደ የአሜሪካ ዓለም አቀፍ ልማት ድርጅት USAID እና የአሜሪካ ድምፅ ሬዲዮ ያሉት ተቋማት ጉዳታቸው ይበልጣል ብለው ከዓለም አቀፍ ግልጋሎታቸው የተገቱት። እኚህ ሰው ዲፕሎማሲያቸውን በተለያዩ ዓለም አቀፍም ሆነ ቀጠናዊ ተቋማት የእጅ አዙር ከማድረግ ይልቅ የቀጥታ ግንኙነትን ወይም ዲፕሎማሲያዊ መንገድ ቀይሰው የመጡም ናቸው። ከዚህ ጋር በተያያዘ ሚካኤል ፍሮማን የተባሉ ሰው ካውንስል ኦን ፎሬን ፖሊሲ ላይ ባወጡት ጽሑፍ የትራምፕ የ1 ዓመት ዋና ዋና የዲፕሎማሲ እርምጃዎች ላይ ትንታኔ አቅርበዋል። እኚህ ባለሙያ ሲጀምሩ ብዙዎች ትራምፕ ዳግም መንበረ ፕሬዝደንትነቱን ሲረከቡ አሜሪካ ገለልተኛ የሆነ የዲፕሎማሲ መንገድ እንድትመርጥ ያደርጓታል የሚል ግምት ቢኖራቸውም በተቃራኒው የእርሳቸው አዲስ የአሜሪካ ዓለም አቀፋዊነት ዘይቤን ይዘው መከሰታቸውን አስታውሷል። ለዚህ ተቃርኖ እንደ ማሳያ ከቀረቡት መካከል የፓናማ ቦይን፣ ካናዳንና ግሪንላንድን ለመጠቅለል ያላቸውን ፍላጎት በግልጽ እያራመዱ ገለልተኛ ይሆናሉ ብሎ መጠበቅ ከባድነትንም ገልጿል። በዚህ አይነት አቋማቸው የኖቤል ሰላም ሽልማት ይገባኛል ማለታቸውንም ተችተዋል። ትራምፕ በምርጫ ቅስቀሳ ወቅት
ከተናገሩት ጋር በማያያዝ ይቀጥሉና የቀድሞ የአሜሪካ መሪዎች በተለይም በአውሮፓና በመካከለኛው ምስራቅ ባሉ ግጭቶችና የሰላም ጥረቶች ላይ ከመጠን ያለፈ ትኩረት አድርገዋል በማለት መተቸታቸውን ያስታውሳሉ። ማለቂያ የሌላቸው ጦርነቶች ናቸው ያሏቸውን በማውገዝም በአፍጋኒስታንና በኢራቅ የተደረጉ ጦርነቶች ስህተት መሆናቸውን በይፋ መናገራቸው የሚታወስ ሲሆን ዴሞክራሲና የሰብአዊ መብቶች ጉዳዮች የውጭ ዲፕሎማሲያቸው መመሪያ እንደማይሆኑና የሀገራትን የውስጥ ጉዳይ ለመሪዎቻቸው የሚተዉ እንጂ የሀገራቸው ጣልቃ ገብነት እንደማይኖር መግለጻቸውንም ባለሙያው አብራርተዋል። ይሁን እንጂ በአንድ ዓመት የስልጣን ጊዜያቸው ይህን ገለልተኛነት ተግባራዊ ሲያደርጉ አልታዩም በማለትም ይደመድማሉ። የቀድሞቹ የአሜሪካ መሪዎች በሉላዊነት ማለትም ዓለም አቀፍ ተቋማትን በማጠናከር በሕግ ላይ የተመሰረተ ስርዓትን ለመትከልና ብሔራዊ ጥቅሞቻቸውን ለማስጠበቅ እንዲሁም ዓለም አቀፍ ችግሮችን ለመፍታት ትብብርን ይመርጡ እንደነበር በማስታወስ ዶናልድ ትራምፕ ግን ባልተለመደ መልኩ በግላቸው በሚመራ የተናጥል ዲፕሎማሲ መግፋታቸውን ጠቅሰዋል። ይህ ማለት ዓለም አቀፋዊነትን ገፍትረው አሜሪካን ገለልተኛ የደሴት ሀገር አድርገዋታል ማለት ሳይሆን የዓለም አቀፍ ተቋማት ሚናን በራሳቸው ለመወጣት መምረጣቸውን የሚያመለክት ነው። ደጋግመው ሲናገሩ እንደሚሰማውና ተግባራዊ እርምጃዎችንም ሲወስዱ እንደታዩት እነዚህ የሀገራት አሰባሳቢ መድረኮች በአሜሪካ ጫንቃ ላይ የተንጠላጠሉ ናቸው ብለው ያምናሉ ትራምፕ። ለአብነትም ከዓለም ጤና ድርጅት መውጣትና በሰሜን አትላንቲክ ቃል ኪዳን ድርጅት ላይ ያላቸው አቋም ከብዙዎች መካከል የሚጠቀሱ ናቸው። ትራምፕ የቀድሞ የአሜሪካ መሪዎችን በስም ጭምር እየጠሩ በማያገባቸው ጥልቅ እያሉ የአሜሪካ ወታደሮችና ሀብት ጨርሰዋል የሚል ወቀሳ ማቅረባቸውን ያስታወሱትና የአንድ ዓመት ጉዞአቸውን የዳሰሱት ፍሮማን ታይቶ በማይታወቅ መልኩ የጄራርድ አር ፎርድ አውሮፕላን ተሸካሚ መርከብን ወደ ካሪቢያን ባህር በመላክ በሺዎች የሚቆጠሩ ወታደሮችን ከቬንዙዌላ ጋር እንዲፋጠጡ በማድረግ ይወቅሷቸዋል። ምንም እንኳን በጋዛ ጦርነት እንዲቆም ከፍተኛ ሚና ተጫውተዋል በሚል ቢሞካሹም ጋዛን መልሶ ለመገንባት ያስችላል በሚል ባቀረቡት ባለ 20 ነጥብ ሰላም ስምምነት ጋዛ ፖለቲካዊ ባልሆነ የፍልስጤም ኮሚቴ እንድትተዳደር ከማለት ባለፈ ራሳቸው በሚሰበስቡትና የሰላም ቦርድ የሚል ስያሜ የተሰጠው አካል የሚመራው የመልሶ ግንባታ ጥረት እንዲሁም የተኩስ አቁሙን ለመቆጣጠርና እርዳታ ለማመቻቸት በሚል 200 ገደማ ወታደሮችን በቀጠናው ማስፈራቸው በሀገራት ጉዳይ ላይ ረዥም እጅ እንዲኖራቸው ያላቸውን ፍላጎት አመልካች መሆኑን ባለሙያው ጠቅሰዋል። በተጨማሪም በሀገራት የውስጥ ጉዳይ ጣልቃ አንገባም የሚል አቋም እንደሚያራምዱ ቢነገርም ቃልና ተግባራቸው ለየቅል መሆናቸውን የሚያሳዩ ምሳሌዎች ተካተዋል። የቀድሞ ፕሬዝዳንት በተከሰሱባት ብራዚል የጣሉት የ50 በመቶ የቀረጥ ቅጣት በናይጄሪያ ክርስቲያኖች ላይ በደል ይፈጸማል በሚል ወታደራዊ ስጋት መደቀናቸው እንዲሁም በደቡብ አፍሪካ ውስጥ ባሉ ነጮች ላይ ይፈጸማል ያሉትን ማግለል በመጥቀስ በቡድን 20 ጉባኤ ላይ አለመገኘታቸው ማሳያዎች ናቸው ተብሏል። እዚህ ላይ በኢራንና በእስራኤል መካከል ለ12 ቀናት በተካሄደው ጦርነት የትራምፕ ወይም የአሜሪካ የእስራኤል አጋርነት አልተጠቀሰም። በአጠቃላይ ትራምፕ የቀድሞ መሪዎችን በመውቀስና አሜሪካን ለውድቀት ዳርገዋታል በሚል ትችት ቢያቀርቡባቸውም ራሳቸውን ቢሆኑ መንገዳቸው ይለይ እንጂ መዳረሻቸው ተመሳሳይ ነው የሚል አስተያየት ይሰጣል። ግራም ነፈሰ ቀኝ ግን ዶናልድ ጄ ትራምፕ እየተከተሉት ያለው የውጭ ፖሊሲ የአሜሪካን ታላቅነት ለመመለስ ገበያ ላይ ያተኮረ የዲፕሎማሲ ውጥን ነው። ቀደም ሲል የአገሮች ግንባታና ጦርነት አሜሪካን ለኪሳራ ዳርጓል የሚል ትችት ቢያቀርቡም በጋዛ እያሳዩት ያለው ተግባር ግን ከዚህ የተለየ እንዳልሆነ የሚያነሱ አልጠፉም። ምንም እንኳን ጦርነት ጠልና የሰላም ሰው መሆናቸውን ቢናገሩም ትራምፕ በቬንዙዌላ የሚከተሉት አካሄድ ጦርነት ሊቀሰቅስ እንደሚችል ስጋትን ፈጥሯል። ጦርነቶችን አስቆማለሁ እንጂ አዳዲስ ጦርነቶች አይጀመሩም ባሉትም ላይ ውሃ የሚቸልስ ነው። ትራምፕ አቋማቸውን የሚደግፉ አምባሳደሮችና ዲፕሎማቶችን ለመሾም እስከ 30 የሚደርሱ አምባሳደሮችን ወደ አገር ቤት መጥራታቸውና ባለፈው አንድ ዓመት በውጭ ፖሊሲ ረገድ የተከተሉትና ያራመዱት አቋም ላይ ትኩረቱን ያደረገው ዘገባችን በዚህ አበቃ። ስላዳመጣችሁንና ከኛ ጋር ስለሆናችሁ እናመሰግናለን።